እስቲ ራሳችንን ለአፍታ በጨለማ ክፍል ውስጥ እንደታሰረ ሰው አድርገን እንሳለው። ይህ እስራት የአንድ ቀን ወይም የአንድ ዓመት አይደለም። ለዘመናት ለትውልድ የሚቀጥል እስራት ቢሆንስ? ከኛ በፊት የነበሩ አባቶቻችንና እናቶቻችን ነቢያትና ነገስታት ሁሉ በዚህ ጨለማ ውስጥ ሆነው ብርሃን እንዲወጣ ቢመኙና ሳይሳካላቸው ቢቀርስ? ዛሬ የምናወራው ስለ አንድ ትልቅ የድል ዜና ነው። ይህ ዜና የተሰማው ከ2000 ዓመታት በፊት ቢሆንም አስተጋብቶ የደረሰው ግን ከ5500 ዓመታት የሰው ልጅ ልቅሶ በኋላ ነው። ዛሬ በትንሣኤው ሳምንት ውስጥ ስለምናከብረው አዳም ሐሙስን ነው ያያለን። ይህ ዕለት የአንድ ጥንታዊ ሰው ታሪክ ብቻ አይደለም። የኔና የናንተ የዘር ግንድ የሆነው የአዳም ከውድቀት የተነሳበት የሰው ልጅ ተስፋ ፍሬ ያፈራበት ታላቅ ቀን ነው። ዛሬ በዚህ መርሃ ግብራችን አዳም ሐሙስ ለኛ ምንድነው? አዳም ለኛስ ምንድነው? ከቤተክርስቲያን ሊቃውንትና ከመጽሐፍ ቅዱስ ምስክርነት ጋር እያገናኘን በታሪክና በምስጢር መካከል ተጉዘን በጥልቀት እንወያያለን። እስከ መጨረሻው አብራችሁን ቆዩ። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? እንኳን ለብርሃነ ትንሣኤው በሰላምና በጤና በፍቅር አደረሳችሁ። እኛ የትንሣኤ ልጆች ነን። ትንሣኤ ደግሞ ለኛ ከአንድ ቀን በዓል በላይ ነው። ከትንሣኤ እሁድ በኋላ ያሉት ሳምንት ሰሞነ ፋሲካ በመባል ይታወቃል። በእነዚህ ቀናት ውስጥ ቤተክርስቲያናችን የሰው ልጅ ከውድቀት ወደ ክብር የተመለሰባቸውን ታላላቅ ምስጢራትን የሚያወሱ ሐሳቦችን እያነሳች ስያሜዎችን እየሰጠች በየቀኑ ትዘክራለች። እያንዳንዱ ቀን ደግሞ የራሱ የሆነ ትርጉም አለው። ከዚህ ቀደም እንደተናገርነው ሰኞ ማዕዶት ወይም መሻገሪያ፣ ማክሰኞ ቶማስ፣ ረቡዕ አልዓዛር እያለን ቀጥለናል። ዛሬ የደረስንበት ደግሞ ሐሙስ የአዳም ሐሙስ ይባላል። ለምን አዳም ተባለ? አዳምስ ዛሬ ለኛ ምን ትርጉም አለው? እኛስ በዚህ ዕለት ውስጥ ራሳችንን እንዴት እናገኘዋለን? ዛሬ ይህንን ታላቅ ምስጢር የመጽሐፈ ግብረ ሕማማትን ከበዓል በኋላ ወይም ደግሞ ከትንሣኤ በኋላ የሚነበበውን ማዕከል አድርገን የሊቃውንቱን ትምህርት መሰረት አድርገን አብረን እንወያያለን። ሁላችሁም መርሃ ግብሩን ላይክ አድርጋችሁ እንድትጀምሩት፣ ሼር እያደርጋችሁ እንድታካፍሉ። በተለይ ደግሞ ይህ ወቅት እንደምታውቁት ሁላችንም ጾሙን ጨርሰን ስንወጣ እጅግ ብዙዎቻችን እይታችንም ሆነ ጆሮአችን ወደ ሌላ ነገር ነውና ከመንፈሳዊ ነገር ላይ ራቅ እያልን ነው። እይታችንም ትንሽ ቀነስ እያለ ነው። በተቻለ አቅም ሼር እያደረግን ብዙዎች እንዲያዩት እንድታደርጉ በፍቅር ጠይቃለሁ። አሁንም አብራችን ቆዩ። ወደ ርዕሰ ጉዳያችን እንለፍ። በመጀመሪያ የአዳም ማንነትና የውድቀቱን ጥልቀት እንመለከታለን። ታሪካችንን ስንጀምር ከጅምሩ አዳም ማለት የሰው ልጅ ሁሉ ወካይ የሁላችንም አባት ነው። እግዚአብሔር አዳምን በራሱ አምሳያ በክብር ፈጠረው። በገነት ውስጥ በጸጋና በክብር ሸልሞ አስቀመጠው። ትእዛዝን ሰጠው፣ ሕግን ሰጠው። አዳም የፈጣሪውን ትእዛዝ ተላለፈ። ያን ጊዜ ያገኘው ነገር ሞትና መለየት ነበር። በቤተ ክርስቲያናችን ትውፊትና በገድለ አዳም እንደሚነገረን አዳም ከገነት ሲወጣ የተሰማው ሐዘን እጅግ መራራ ነበር። ራሱን በመርገም ፈጣሪውን በመናፈቅና ለሰራው ስህተት በመጸጸት ለዘመናት አለቀሰ። ያኔ እግዚአብሔር አዳምን ብቻውን አልተወም። ርኅሩህ የሆነው ፈጣሪ ለአዳም አንድ ትልቅ ተስፋ ሰጠው። ይህ ተስፋ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። 5 ቀን ተኩል ሲባል አዳም እንደኛ የሳምንት ቀናት መስሎት ሊሆን ይችላል። ነገር ግን በመለኮታዊ አቆጣጠር ዘንድ አንድ ቀን 1000 ዓመት ነው። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ እንደምናገኘው ስለዚህ 5 ቀን ተኩል ማለት 5500 ዘመን ማለት ነው። አዳም ይህንን ቃል ይዞ ወደ ምድር ቅጣት ቦታ ወረደ። ሞት መጣ፣ ትውልድ አለፈ፣ ነቢያት መጡና ሄዱ። ነገር ግን ያ ተስፋ በሰው ልጅ ልብ ውስጥ እንደተቀጣጠለ ፍጹም ሳይጠፋ ቆየ። እግዚአብሔር የዘገየ ቢመስልም የገባውን ቃል ኪዳን ግን ፈጽሞ የማይረሳ ነውና ጊዜው ሲደርስ እግዚአብሔር የሚወደውን አንድያ ልጁን ወደ ምድር ወደ ሰው ልጆች ላከ። ሞትና ትንሣኤው ደግሞ የዚህ ሁላ ዘመን ለቅሶ ማብቂያ ሆነ። ታዲያ ከትንሣኤ በኋላ ያለው የመጀመሪያው ሐሙስ ከአዳም ጋር ምን ያገናኘዋል ብለን እንጠይቅ ይሆናል። ክርስቶስ በመስቀል ላይ ቅድስት ነፍሱን ከቅዱስ ሥጋው በለየ ጊዜ በዚያች ቅጽበት ወደ ሲኦል ወረደ። ይህንን ጊዜ ቅዱስ ጴጥሮስ በወህኒ ለነበሩ ነፍሳት ሄዶ ሰበከላቸው ብሎ እንደተናገረ በአንደኛ ጴጥሮስ ምዕራፍ 3 ላይ በዚህች ዕለት አዳም ከሲኦል እስራት ወጥቶ ወደ ገነት የገባባትን ምስጢር እናስባለን። የአዳም ሐሙስ የአንድ ሰው ብቻ ሳይሆን የሰው ልጆች ተፈጥሮ ሁሉ ክብር ያገኘበት ዕለት ነው። ምንም ዕለቱ በዕለተ ትንሣኤ በዕለተ እሁድ በማዕዶት ቢሆንም ነገር ግን የቤተክርስቲያናችን ሊቃውንት በዋነኝነት ስለዚህ ጉዳይ እያነሳ እንድንወያይበት መታሰቢያ ይሆን ዘንድ ይህንን ዕለት ሰጥተውናል። አዳምም የአዳም ሐሙስም ተብላ ተጠርታለች። ወደ ቀደመ ክብሩ የተመለሰው እኛ በእርሱ በኩል ወደ እግዚአብሔር መንግሥት መመለሳችንንም እንዲያረጋግጥልን ነውና ይህ ዕለት የሐዘን ልብስ አውልቀን የደስታ ልብስ የለበስንበትን የባርነት ሰንሰለት ተበጥሶ የልጅነት ነፃነት የታወጀበትን ታላቅ ቀን እናስብበታለን። ነገር ግን እኛ ስንበድል ምን ይሆናል? በኃጢአት ምክንያት በውስጣችን ያለው የእግዚአብሔር አምሳያ ይደበዝዛል። አዳምም የሆነው ይህ ነበር።
ጸጋው ሲገፈፍ ራቁቱን እንደሆነ አየ። በፍርሃትና በጭንቀት ተሞላ። ነገር ግን ትንሣኤው ይህንን የደበዘዘ አምሳያ አደሰው። አዳም ሐሙስ የሰው ልጆች የታደሰበት ዕለት ነው። በክርስቶስ ትንሣኤ አዲስ ፍጥረት ሆንን። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እንደሚናገረው ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ይህ አዲስ ፍጥረት መሆን የሚጀምረው ደግሞ ከአዳም ነው። አዳም ከሲኦል ወጥቶ ወደ ገነት ሲገባ የእኛም ነፍስ ከኃጢአት ባርነት ወጥታ ወደ ቅድስና የምታደርገው መንገድ ተከፈተ። ስለዚህ ዛሬ ስናከብር እኔ የአዳም ዘር ነኝ፣ ነገር ግን በክርስቶስ ትንሣኤ የታደስኩኝ ነኝ ብለን ልናስብ ይገባል። በተጨማሪም አዳም ሐሙስ የሰላም ዕለት ነው። በሰውና በእግዚአብሔር መካከል የነበረው ጥል አብቅቷል። ጌታችን ከተነሳ በኋላ ለመጀመሪያ ጊዜ ለደቀ መዛሙርቱ ሲገለጥ ሰላም ለእናንተ ይሁን አላቸው የሚለውን በዮሐንስ ወንጌል ምዕራፍ 20 ላይ ስናገር ቆይተናል። ይህ ሰላም ለአዳም የተሰጠ ሰላም ነው። በሲኦል ሆኖ ሰላም ለእናንተ ይሁን ያለው ሰላም ማለት ነው። እኛ ለዘመናት ከፈጣሪያችን ተጣልተን ነበር፣ በፍርሃት እንሸሸው ነበር። አዳም ሐሙስ ግን አትፍሩ ታርቃቸዋል የሚል የምስራችን ይዞልን መጣ። ይህ ሰላም በበጎች ደም የተመሰረተ ሳይሆን በክርስቶስ ደምና በትንሣኤው ኃይል የታተመ አዲስ ኪዳን ነው። ዛሬ በሕይወታችን ሰላም ሲርቀን፣ ጭንቀት ሲወረን አዳምን እናስብ። እግዚአብሔር ከእኛ ጋር ሰላም ካደረገ እኛ ደግሞ ከራሳችንና ከሰዎች ጋር ሰላም ልናደርግ ይገባናል። የትንሣኤው ሰላም በልባችን ሲነግስ ያኔ እውነተኛውን አዳም ሐሙስ እናከብራለን። የተወዳችሁ ወንድሞቼና እህቶቼ እኛ እያንዳንዳችን በውስጣችን አንድ አዳም አለ። የአዳም ብዙ ጊዜ ይበድላል፣ ይሳሳታል፣ ከእግዚአብሔር ይሸሸጋል፣ በተስፋ መቁረጥ ሲኦል ውስጥ ይቆለፍበታል። ምናልባት ዛሬ በዚህ ቪዲዮ የምታዩኝ ወንድሞቼና እህቶቼ ኃጢአቴ በጣም በዝቷል፣ እግዚአብሔር ይቅር አይለኝም የምትሉ ትኖሩ ይሆናል። በሕይወቴ ብዙ ተስፋዎችን ጠብቄ ሳይሳኩ ቀርቷል ብላችሁ የምታዝኑ ትኖሩ ይሆናል። ሱስ፣ ቁጣ ወይም የቂም እስራት ሰንሰለት ሆኖብኝ አስሮኛል የምትሉም ትኖሩ ይሆናል። በዚህ ዕለት የምናከብረው አዳም ግን የሚነግረን አንድ ትልቅ ነገር አለ። ለእነዚህ ሁሉ ጥያቄዎች መልስ 5500 ዘመን የጠበቀው አዳም ተስፋው ካልከሸፈ የእናንተ ተስፋ እንደማይከሽፍ ያስረዳናል። ጌታችን ወደ ሲኦል ወርዶ አዳምን ካወጣው ዛሬም እኛ ወዳለንበት የጭንቀትና የያዘን ጥልቀት ውስጥ ወርዶ ሊያወጣን እንደሚችል እናምናለን። ትንሣኤ ማለት ለውጥ ማለት ነው። አዳም ማለት ደግሞ የለውጥ መጀመሪያ ነው። እኛም ዛሬ ካለንበት አሮጌ ሕይወት ወጥተን ወደ አዲሱ የትንሣኤ ሕይወት እንድንገባ ጥሪ ያደርግልናል ይህ ታሪክ ማለት ነው። አዳም ከሲኦል መውጣቱን ስናስብ እኛም በቤተ ክርስቲያን ጥላ ስር ሆነን ያገኘነውን ልጅነት እናከብራለን። የሊቃውንቱ ትርጓሜ እንደሚነግረን በዚህች ዕለት አዳም በገነት ተተክሎ የነበረውን የሕይወት ዛፍ ትሪ ኦፍ ላይፍ እንዲበላ ተፈቀደለት። ይህ የሕይወት ዛፍ ራሱ ክርስቶስ ነው። ዛሬ እኛም በቅዱስ ቁርባን በሥጋው ደሙ በኩል ያንን የሕይወት ዛፍ እየተመገብን የዘላለም ሕይወት እናገኛለን። ስለዚህ ዛሬ በዓለማችን ላይ ጥላቻና መከፋፈል በስቷል። እኛ ግን የአንድ አባት የአዳም ልጆች ነን። አዳም ከሲኦል ሲወጣ ብቻውን አልወጣም፣ ከልጅ ልጆቹ ጋር ወጣ እንጂ። እኛም ዛሬ ነፃ ስንወጣ ሌሎቹንም ይዘን መውጣት እንዳለብን ልንረዳ ይገባል። በቂም የታሰረን ወንድማችንን እንፍታው። በሐዘን የተቆለፈባትን እህታችንን እናጽናናት። በተስፋ መቁረጥ ጨለማ ውስጥ ያለውን ጓደኛችንን ብርሃን እንሁነው። ይህ ነው እውነተኛው የአዳም ሐሙስ አከባበር። ትንሣኤ ከኛ አልፎ ለሌሎችም ብርሃን መሆን ሲችል ነው ፍጹም ትንሣኤ የሚሆነው። የተወደዳችሁ ወንድሞቼ እና እህቶቼ የአዳም ሐሙስ ጉዟችን እዚህ ላይ ያበቃል። ዛሬ የተመለከትናቸው ነጥቦች ለማስታወስ ያህል አንደኛ አዳም ለ5 ቀን ተኩል የጠበቀው ተስፋ ፍሬ ማፍራቱን፣ ሁለተኛ ክርስቶስ ወደ ሲኦል ወርዶ የአዳምንና የልጆቹን እስራት መፍታቱን፣ ሶስተኛ የሰው ልጅ ተፈጥሮ በትንሣኤው ብርሃን መታደሱን፣ አራተኛ እኛም ዛሬ በሕይወታችን ያለውን ሲኦል ሰብረን የምንወጣበትን ተስፋ ተመልክተናል። ይህ መንፈሳዊ ዝግጅት ለእናንተ አዲስ መንፈሳዊ ጥንካሬ እንደሚሰጣችሁ ተስፋ አድርጋለሁ። እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን እንዳልረሳ ሁሉ ለእኛም የገባውን የዘላለም ሕይወትና የሰላም ቃል አይርሳብን። በትንሣኤው ብርሃን ሕይወታችን ይበራ ዘንድ የአምላካችን የቅዱስ እግዚአብሔር መልካም ፈቃድ ይሆንልን። ነገ ዕለት ደግሞ ዓርብን የሚዘክረውን መርሃ ግብር ይዘን እንመለሳለን። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ እያደረጋችሁ ሼር እያደረጋችሁ ለብዙዎች እንድታደርሱ በትህትና ጠይቃለሁ። እንግዲህ ሁልጊዜ እንደምላችሁ ልዕልት ጥበብ እናመሰግናለን። ልዕልት ጥበብ የተለያዩ የአገር ባህል ልብሶችን፣ ሽፎኖችን በተለያየ ዲዛይን ሰርታ የምታቀርብልን እህታችን ነች። ከልብ እናመሰግናለን። ማዘዝ የምትፈልጉ ከታች በተቀመጡት ስልኮች ደውላችሁ እንድታዙ በፍቅር እንጋብዛለን። ይህን መርሃ ግብር ለሌሎች ማካፈላችሁን አትርሱ። በተጨማሪም ደግሞ እናንተ የምታውቁትን ሀሳብ አስተያየት ኮሜንት እንድታደርጉልን በእናንተ አካባቢ በበዓለ ሃምሳ ውስጥ የሚከበሩትን ልዩ መርሃ ግብሮችንም ወይም ደግሞ መንፈሳዊ ይዘት ያላቸው ባህላዊ ይዘት ያላቸውንም ሀሳቦች እንድታስቀምጡልን፣ በተለይ ደግሞ አክፋ የሚባለው ዳግም ትንሣኤን አስከትሎ ምንድን ነው የሚለውን ነገር በእናንተ አካባቢ ውስጥ ያሉትን ነገሮች ጥቂት ነገር ጻፉልኝ። እኔ በእነሱ ሀሳቦች ተመርኩዤ ጥቂት ነገሮችን ለማለት እወዳለሁ።
ነገ የዓርብን ቀጥሎ የቅዳሜን እሁድን ደግሞ የዳግም ትንሣኤ ምንድናቸው ትርጉማቸው የሚሉትን ነገሮች በደንብ እንወያያለን። አዲስ መርሃ ግብር ደግሞ በቅርብ ጀመር ነው በሚቀጥለው ሳምንት ወደ እናንተ ይደርሳል። እጅግ በጣም የምትወዱት መርሃ ግብር ነው። ከሊቃውንት ጋር የሚደረግ የተሰወሩ ዕንቁዎችን ፍለጋ የምናደርገው ጉዞ ነው። ስለዚህ ላልሰሙ እያሰማችሁ ቀንዲል ሚዲያን ቤተሰብ ሆናችሁ ወዳጅ ሆናችሁ እንድትቆዩ ጥሪና ቀርባለሁ። ስለተከታተላችሁን ከልብ አመሰግናለሁ። ቸር ቆዩልኝ። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።